ምንም ፖዚሽን እና ስልጣን ሳይኖርህ የአብያተ ክርስቲያናት መሪ ሊሰጥ የሚችለውን አይነት መግለጫና መልስ ዩቲዩብ ላይ ቁጭ ብለህ ወይም ቲክቶክ ላይ ቁጭ ብለህ ለመስጠት ትሞክራለህ። የቅበተ እምነት አገልግሎት ማስፈራራት አይደለም። እንዲጣል የሚፈልጉት ይበዛል ወይስ እንዲቀና የሚፈልጉት ይበዛል? ወንድም ዘላለም ያቀረበው ሞገት እጅግ በጣም ከባድ ስህተት ነው። ከሱ ጋራ የሆነ በጣም ተከታትለህ ነው የምትጽፈው። የግል ጉዳይ ያላችሁ ወይንስ ትተቸው ለውግዘት ነው ታቸው? ሐሳቡ የቅበተ እምነት ሐሳብ ማቅናት አንድ ጉዳይ ነው። በጣም የምንወዛገብበት ኑፋቄ የእምነት እንቅስቃሴ ነው። ሐሳብ በነባር ቸርቾችም ትምህርቱ ገብቶ ነው ያለው፣ ተቀይጦናል። የእምነት እንቅስቃሴ ከመሰረቱም የተበላሸ እንቅስቃሴ ነው። ፔዝ ከሚባለው ሙቭመንት ጋራ አሳፍቶ መፍራት እንዳይፈጠርስ? የእምነት እንቅስቃሴ መሪዎች የሚሉት የምታስበውን፣ የምትመኘውን፣ የምትፈልገውን ነገር አስበው፣ ቪዥዋል አድርገው፣ በአይነ ህሊና ተመልከተው፣ ደጋግመህ ተናገረው፣ ጥራው፣ ታገኘዋለህ። መንፈስ ቅዱስ ከተባለ መንፈስ ቅዱስ ላይ አስተያየት አላቸው። ስጦታዎች ከተባለ ስጦታዎች ላይ አስተያየት አላቸው። ቅበተ እምነት በጥርጣሬ ይጀምራል፣ ግን በጥርጣሬ ስራ አይሰራም። ሐዋርያትና ነቢያት በቤተ ክርስቲያን ውስጥ ምንም ነገር አይሰሩም። ከ3 ዓመት በፊት ያስተማረውን ትምህርት ዛሬ ላይ ለምንድን ነው እሱ እያነሳው የሚጮኸው? ነው ወይ ባላንስድ ነው ወይ የምታደርጉት ነገር? አንተ ላይ ብቻ ነው ቅበተ እምነትን መስራት ያለው? ሰውየው የመመለስ እድል የለውም ወይ? ንስሐ የመግባት እድል የለውም ወይ? የምንሰብከው እውነት አይደለም። ፓስተር ጻድቁን ማቆም የማይችል እውነት እኔን ሊያቆም ይችላል ብዬ አላስብም። በሁለት የተከፈለ ሐሳብ አላችሁ። የጸጋ ስጦታ አጠቃቀም ቀውስ ፓስተር ካሳሁን ቢሆን ነገ